የቡዜ የዛሬው እርጋታዋ ያስደምማል። እውነት ለመናገር ተረጋግታ አስባበት ምናምን ነገር በእርጋታ ነው የመጣችው። በጣም ብዙ ነገሮችን አውርታለች፣ ብዙ ምክሮችን ሰጥታለች፣ ብዙ ነገሮች እንደሚሆኑ ብዙ ነገሮች እንደሚከናወኑ ተናግራለች። ነገር ግን ከራስ ነው የሚጀምረው። እውነት ለመናገር በዚህ ልክ በአሽሙር ከመናገርሽ በፊት ከራስሽ ነው የሚጀምረው። ከወንድምሽ ነበረ ይህን ነገር መጀመር ያለብሽ። የሱ መሄድ የሱ ሚስቱንና ልጁን ትቶ ቤቱን ትዳሩን በትኖ መሄድ እናንተም በዚህ ልክ አስደስቷችሁ በዚህ ልክ ቤተሰብ ጣልቃ ገብነት ገብታችሁ ወደ ትዳሩ ወደ ህይወቱ ወደ ልጁ እንዳይመለስ ሽንጣችሁን ገትራችሁ ከወንድም ከእህት ከአንቺ ጀምሮ በዚህ ልክ ሩታ ስታለቅስ እናንተ ደስተኛ ሆናችሁ። ሩታ በነገራችን ላይ የምታለቅሰው ለራሷ አይደለም፣ እውነት ለመናገር ለልጇ ነው። ሩታማ ምን ትሆናለች? አዲስ ህይወት እኮ ይቀጥላል። ህይወት ይቀጥላል አይደል እንዴ? ነገ ከተነገ ወዲያ እኮ ሩታ የራሷን የሆነ ህይወት ትጀምራለች። ነገር ግን በመሀል የሚሰቃየው ይሄ ልጅ ነው። አንዴ እዛ አንዴ እዚህ እያለ ምንም የማያውቀው ጨቅላ ህፃን ነው የሚቸገረው ነገ ማለት ነው። ግን ቡዜ ዛሬ ላይ በዚህ ልክ ተረጋግታ ነገሮች በሷ እጅ ስላሉ በሷ እጅ ስላስገባች አብርሽ በሷ ስር ስላለ በዚህ ልክ ተረጋግታ በቃ መካሪ ገጻ ሲሆና ነገሮች ምንም እንዳልተፈጠረ አድርጋ ነው እየተናገረች ያለችው። ገባችሁ አይደለ? ይሄ ደግሞ ግልጽ ነው። ሩቲን ነው እየተናገረቻት አለችው። ስለዚህ የሩታ ሳይሆን የልዑል አምላክ ራሱ እናንተን የሚፋታቸው አይመስለኝም እውነት ለመናገር